ዓለማችን ላይ በጣም ከባድ ከሚባሉ ነገሮች መካከል አንደኛው ባህር ኃይል መሆን ነው። ከሁሉም በላይ ደግሞ አሜሪካዊ ሆናችሁ የአሜሪካን ኔቪ ሲል ፈተናዎች ማለፍ ከቻላችሁ ምንም አይነት ከባድ ነገር ቢመጣ መቋቋም የምትችሉ ሰዎች ናችሁ ማለት ነው። ለውትድርና የምትሰለጥኑ ይመስላችኋል። ነገር ግን እናንተንም እንደ ሰው ልጅ ልባችሁን፣ አይምሯችሁን ብረት የሚያደርግላችሁን ትምህርትና ስልጠና ነው የምትወስዱት። ታዲያ ከዚህ ስልጠና ውስጥ በጣም ከባባድ ከሚባሉ ነገሮች መካከል አንዱ ድራውን ፕሩፊንግ የተሰኘው ስልጠና ነው። ልክ እንደ እስረኛ እጃችሁን ወደ ኋላ ታረጋላችሁ፣ እጃችሁ ይታሰራል፣ እግራችሁን በገመድ ይታሰርና 2.7 ሜትር ጥልቀት ወዳለው ትልቅ የስልጠና ዋና ገንዳ ውስጥ ይወረውሯቸዋል። ከዛ በኋላ የእናንተ ስራ መስመጥና መትረፍ ነው። አንዴ ከተወረወራችሁ በኋላ 5 ደቂቃ እስኪሞላ ድረስ እዛ ውሃ ውስጥ ቆይታችሁም ቢሆን መትረፍ ይኖርባቸዋል። ያን ያህል ትንፋሽ ካላችሁ ጎበዝ ናችሁ። በጣም ጎበዝ የተባሉት እንኳን ትንፋሻቸውን መያዝ ከቻሉ ለ1 ደቂቃ ወይንም ለ2 ደቂቃ ነው። 5 ደቂቃ ብዙ ጊዜ የማይታሰብ ይባላል። ስለዚህ አሁን ላይ ባህር ኃይል ሆኖ የተመለከታችሁት ወታደር እንዳለ ያንን በጣም ከባድ የተባለውን ፈተና ያለፈ ወታደር ነው ማለት ነው። 5 ደቂቃ ሊተርፍ ችሏል። ብዙ ሰዎችም ይህንን ነገር ሶሻል ሚዲያ ላይ ከሰሙ በኋላ እስቲ ይህንን ነገር መሞከር አልችልም እንዴ ብለው ራሳቸው ዋና ገንዳ ውስጥ ሞክረዋል። 99 በመቶ የሚሆኑት ሰዎች ራሳቸውን እየሳቱ እየወደቁ ሌሎች ሰዎች ተሸክሟቸው ነው የሚወጡት። ምንም እንኳን ብዙ የማይሳካላቸው ሰዎች ቢኖሩም የሚሳካላቸው ደግሞ ጥቂት ሰዎች አሉ። እነሱ ምን ስለተረዱ ነው? ምን ስላወቁ ነው ካላችሁ 2 በጣም ፓራዶክሲካል የተባሉ አይዲያዎችን ስለተረዱ ነው። የመጀመሪያው የተረዱት ፓራዶክሲካል ያልኳችሁ ነገር ምንድነው? የበለጠ ለመትረፍ እየሞከሩ በቀጠሉ ቁጥር የበለጠ እየሰመጡ ይሄዳሉ። በተንፈራፈሩ ቁጥር አሁንም ወደ ታች ነው የሚሄዱት እንጂ ወደ ላይ አይወጡ። ባህር ኃይልን የተቀላቀለ አንድን ወታደር ፈልጋችሁ ይህንን ነገር እንዴት ነው ላልፍ የምችለው ብትሉት ስመጡ ነው የሚላችሁ። ብትሰምጡ ለእናንተ የተሻለ ነው። ልክ ከዛ ዋና ገንዳ ውስጥ ትወረወራላችሁ። ውሃ ውስጥ እንደገባችሁ ራሳችሁን እዛች መሬት ላይ ማግኘት መቻል ይኖርባችኋል። ልክ መሬት ላይ ቁጭ እንደምትሉት ሁሉ ውሃ ውስጥም ሄዳችሁ ቁጭ ልትሉ ይገባል። በዛ አይነት ፖዚሽን ላይ ከተቀመጣችሁ በኋላ ራሳችሁን ተወረውሩታላችሁ ማለት ነው። ልክ ከተቀመጣችሁበት ፖዚሽን ራሳችሁን አስፈንጥራችሁ መወርወር። ልክ ራሳችሁን ስትወረውሩት ያቺን 2.7 ሜትር ዘላችሁ ታልፋላችሁ። አፍንጫችሁም እንደ አዲስ አየርን መሳብ ይችላል። አየርን ሳብ ካረጋችሁ በኋላ አሁንም ተመልሳችሁ መስመጥ ይሆናል ስራችሁ። ፈተናውን የምታልፉት በዚህ መንገድ ነው። ትሰምጣላችሁ፣ መሬቱ ጋር ቁጭ ትላላችሁ፣ ትዘላላችሁ፣ አየር ትቀበላላችሁ። በድጋሚ ይህንን ፕሮሰስ ለ5 ደቂቃ መደጋገም። የዚህ ፈተና በጣም አስገራሚ የሆነ ነገር ምን እንደሆነ ታውቃላችሁ? በጣም ጠንካራ መሆን የለባችሁም። ሌላ ሰው ጋር የሌለ እናንተ ጋር ብቻ ያለ አቅምም አያስፈልግም። አንድን አድካሚ ነገርም ለብዙ ጊዜ መስራት ይሄ ኤንዱረንስ የምንለውም ነገር አያስፈልጋችሁም። ከሁሉም ነገር በላይ ደግሞ በጣም አስገራሚው ነገር መዋኘት እንኳን መቻል የለባችሁም። ለዚህ ፈተና እንደውም መዋኘት ባትችሉ ይመከራል። ምክንያቱም የዋና ችሎታን የሚጠይቅ አይነት ፈተና ወይንም ደግሞ ስልጠና አይደለም። ሌላ እነዚህ የባህር ኃይሎች የተረዱት ነገር ምንድን ነው ካላችሁ በተደናገጣችሁ ቁጥር ወይንም ትንፋሽ እያጠራችሁ እንደሆነና ልትሞቱ እንደሆነ እያስታወሳችሁ በሄዳችሁ ቁጥር እየደነገጣችሁ ትመጣላችሁ። ስለዚህ መንፈራፈርና ራሳችሁን ከዛ ሁኔታ ውስጥ ለማላቀቅ ትሞክራላችሁ። በዛ ሰዓት የማይጠቅሟችሁን 2 ነገሮች እያረጋችሁ ነው። አንደኛ ራሳችሁን እያደከማችሁ ነው። ሁለተኛ ያላችሁን የመትረፊያ ብቸኛውን ኦክሲጅን እያጣችሁ ነው። እንደዛው እየታገላችሁ የምትቀጥሉ ከሆነ ፌንት መብላታችሁ አይቀርም ማለት ነው። እዛው ትተኛላችሁ። ሌሎች ሰዎች መተው አፋፍሰው ያስወጧችኋል። ሰውነታችሁ ሰርቫይቫል ሜካኒዝሙን እየተጠቀመ ነው። እናንተን ለማትረፍ እንደምንም አድርጎ አቅም እየሰጣችሁ ነው። ያንን አቅም እናንተ ወስዳችሁ ከፍ ዝቅ ለማለት ብቻ ነው መጠቀም ያለባችሁ። ትሰምጣላችሁ። ቁጭ ካላችሁ በኋላ ድጋሚ ትዘላላችሁ። ለመንፈራፈር ከተጠቀማችሁት፣ እጃችሁ ወደ ኋላ ታስሮ ለመዋኘት ከተጠቀማችሁት ሰውነታችሁ ኢመርጀንሲ ሞድ ላይ ነኝ ብሎ የሰጣችሁን ኤክስትራ የተባለውን አቅም እዛው ትጨርሱታላችሁ። ድካም ይመጣል። ድካምም ካለ ደግሞ በዛው አንኮንሽስ መሆናችሁ አይቀርም ማለት ነው። ስለዚህ ይሄ ድራውን ፕሩፊንግ የተባለው ስልጠና መጨረሻ ላይ የማይቀርላችሁ ይህ የ5 ደቂቃ ፈተና ከእናንተ ምንም አይነት ነገር ሳይሆን የሚጠብቀው ነፍሳችሁን አሳልፋችሁ ለሆነ ትልቅ ኃይል እንድትሰጡ ነው የሚጠይቃችሁ። ብዙ አይነት እምነቶች ሊኖራችሁ ይችላል። በምታምኑት እምነት ነፍሴ በእጁ ስር ነች ብላችሁ እንድትንበረከኩ ነው የሚያደርጋችሁ። ሰሬንድ ማድረግን ትማሩበታላችሁ። ሞት የሚባለው ነገር እያንኳኳላችሁ እንኳን ህይወቴን ለመቆጣጠር አልሞክርም፣ ህይወቴን ከፍ ላለው ኃይል አሳልፌ ሰጥቻለሁ እንደማለት ነው። ህይወቴን እኔ ራሴ ልቆጣጠረው ካላችሁ በራሴው አቅም ልንፈራፈር እያላችሁ ነው። ስትንፈራፈሩ ደግሞ ጭራሽ ራሳችሁን ትጎዳላችሁ። ደክማችሁ እዛው ውሃ ውስጥ ፌንት ታረጋላችሁ ማለት ነው።
ስለዚህ ሞት እያንዣበበባችሁ እንኳን ያንን ነገር ትታችሁ ሌትጎ ስታረጉ ወይንም ደግሞ ለቀቅ ስታረጉት የምር መፍትሄው ይመጣል። ኤክስትሪም ከሚባሉ ስልጠናዎች መካከል አንዱ ይሄ ነው። አሁን ታዲያ ባህር ኃይሎች ይህንን ለምን እንደሚማሩት በጣም ግልጽ እየሆነልን መምጣት አለበት። ሀገርን የሚጠብቁ ወታደሮች ናቸው ተብሎ የታሰቡ ሰዎች ዓለም ላይ በጣም ከባድ የተባለውንና አስጨናቂ የተባለውን ነገር ማለፍ እንዲችሉ መሰልጠን አለባቸው። ያ በጣም ከባድና አስጨናቂ ነገር ደግሞ ሞት ሆኖ መጥቷል ማለት ነው። ያንን አልፈው ሲገኙ ነው እንግዲህ ባህር ኃይልነታቸውን እያረጋገጡ የሚመጡት። አሁን በዚህ ቪዲዮም የምንመለከተው ነገር ባህር ኃይሎች የሚሰለጥኑትን ስልጠና ሳይሆን ይህ የባህር ኃይሎች ስልጠና ከነሱ በላይ ለኛ ለምን ጠቃሚ እንደሆነ እንመለከታለን። ለህይወት የሚጠቅመንን ክህሎት ነው የምናዳብረው። ስለዚህ ምናልባት ርዕሱን The Backwards Law ልትሉት ትችላላችሁ። የተገላቢጦሽ ህግ፣ የምትፈልጉትን ነገር ባለመፈለግ የማግኘት ጥበብ። ትምህርታችንን ከየት እንጀምር ስንል ኤፈርትና ሪዋርድ የሚባለውን ነገር እናነሳለን። ጥረትና ሽልማት። ብዙ ጊዜ እነዚህን ሁለት ነገሮች በአንድ መስመር ላይ የምናገናኝ ይመስለናል። የሰው ልጅ እየጣረ በሄደ ቁጥር፣ በደንብ በለፋ ቁጥር እነዚህም የህይወት ሽልማቶች እየመጡ ይቀጥላሉ ብለን እናምናለን። ለምሳሌ ከ24 ሰዓት ውስጥ ለ8 ሰዓት ብቻ ከምሰራ ለ16 ሰዓት ብሰራ የተሻለ ውጤት አገኛለሁ ብለን ልናምን እንችላለን። በሪሌሽንሽፕም ከተመለከትነው ከዚህች ልጅ ጋር በሳምንት 2 ቀን እየዋልን እንደዚህ ከወደደችኝ በሳምንት 5 ቀን እንኳን ከእሷ ጋር ጊዜ ማሳለፍ ብችል ምን ያህል ልትወደኝ እንደምችል አስቡ ብሎ ደግሞ የሚያምን ሰው አለ። ህይወት ደግሞ ብዙ ካስተማረቻችሁ ነገሮች ሁሌም በዚህ መንገድ እንደማይሄዱ ግልጽ ነው። እነዚህ ነገሮች የሚሰሩት በጣም ተደጋጋሚ ለሚባሉ ተግባሮችና ለማይረቡ ስራዎች ነው። የማይረቡ ስላችሁ ያን ያህል አስፈላጊ ላልሆኑ ስራዎች እንደማለት ነው። ለምሳሌ መኪና መንዳት፣ ፈተና ማረም፣ እቃዎችን መደርደር። እነዚህ ነገሮች ሲግኒፊካንት የሚባሉ ወይንም ያን ያህል አስፈላጊ የሚባሉ ላይሆኑ ይችላሉ። የሆነ ሰው ለ1 ሰዓት እቃ ደርድሮ ሲሄድ ሌላኛው ሰው ደግሞ እዛ ስራ ላይ ለ2 ሰዓት ቢቆይ 2 ሰዓት የቆየው ሰው የተሻለ ውጤትን ያገኛል። ምክንያቱም ከመጀመሪያው ሰው በተሻለ መጠን ሰርቷል ማለት ነው። ለ2 ሰዓት ቆይቷል። አሁን ይህ ፕሪንሲፕል ለህይወታችን ለምንድን ነው የማይሰራው ብለን ከተመለከትን ህይወት እንደዚህ ቀላል አይደለችም። ይህንን አርግና ይህንን ታመጣለህ የሚል ኢኩዌሽን ወይንም ደግሞ ቀመር የላት። በተጨማሪም ደግሞ በህይወት የምናደርጋቸው ነገሮች ከጊዜ ጊዜ እየተለዋወጡ የሚመጡ ነገሮች ናቸው እንጂ ተደጋጋሚ አይደሉም። ዛሬ ተነስተን የምናደርገውን ነገር ከ1 ዓመት በኋላ የምናደርገው ነገር አይሆንም። ከዛም በላይ ደግሞ ነገሮቹ ስብስብ ይሆናሉ። እነዛንም ነገሮች መፈጸም በስነ ልቦና ዝግጁ መሆን አለብን። ስሜታችንም ደግሞ ብቁ መሆን አለበት። የሰው ልጅም እያደገ የሚሄደው በዚህ ፕሮሰስ ውስጥ ነው። ነገሮች ይቀየራሉ፣ ሁኔታዎች ይለዋወጣሉ፣ የሰው ልጅም ይቀየራል። ነገር ግን ለአዲስ ነገር እየተላመደ አዲስ ሰው የሆነ እያደገ እየተሻለ ይሄዳል። ህይወት ብለን የምንጠራትንም ነገር በጣም ኮምፕሊኬትድ ያደረገብን ነገር ይሄ ነው። ታዲያ በህይወታችን ውስጥ ያሉ በጣም ጠቃሚና አብዛኞቹ ነገሮች በምን አይነት መንገድ ላይ ነው ያሉት ካላችሁ ዲሚኒሽንግ ሪተርንስ ከርቭ ይባላል። ዲሚኒሽንግ ሪተርንስ ማለት ምን ማለት ነው ካላችሁ አንድን ነገር የበለጠ ኤክስፒሪየንስ እያደረጋችሁ ወይንም ያንን ነገር የበለጠ እያገኛችሁ በመጣችሁ ቁጥር ከዛ ነገር የምታገኙት ሽልማት ወይንም የምታገኙት እርካታ እየቀነሰ ይመጣል። ምሳሌ ካላችሁ ውጤታማነትን ወይንም ፕሮዳክቲቪቲን እንመልከት። በቀን ውስጥ 2 ሰዓት ከሰራችሁ 1 ሰዓት ከመስራት በላይ 2 እጥፍን ውጤት ታመጣላችሁ። ፕሮዳክቲቭ ሆናችሁ ይባላል። ለ4 ሰዓትም ብትሰሩ 2 ሰዓት ከሰራችሁት በላይ ፕሮዳክቲቭ ናችሁ። ለ8 ሰዓት ካረጋችሁት ግን 4 ሰዓት ከሰራችሁበት ጊዜ እጥፍ የሚባልን ሪዋርድ ታገኛላችሁ ወይንም ደግሞ ውጤት ታገኛላችሁ ቢባል ላይሆን ይችላል። ለ16 ሰዓት ልስራ ደግሞ ካላችሁ ጭራሽ 8 ሰዓት ከሰራችሁት የባሰ ይሆናል እንጂ የተሻለ አይሆንም። ይህ ዲሚኒሽንግ ሪተርንስ ከርቭ ያልነው ነገር ለሁሉም ነገር ይሰራል ማለት ይቻላል። ምክንያቱም በህይወታችን ውስጥ ያሉ ብዙ ነገሮች ኮምፕሌክስ ወይንም ደግሞ ውስብስብ ነገር ናቸው። ለምሳሌ በሳምንት ውስጥ ስንት ጊዜ ሻወር እንደምታደርጉ አስቡ። በቀን ውስጥ ስንት ጊዜ እንደምትበሉ አስቡ። በሳምንት ውስጥ ስንት ጊዜ ወሲብ እንደምታደርጉም አስቡ። በህይወት ዘመናችሁ የጎበኛችሁትንም ቦታ አስቡ። እነዚህ ሁሉ ነገሮች ኮምፕሌክስ እንዲባሉ ያደረጋቸው የተለያዩ የሆነ ኤክስፒሪየንሶች ስለሚያመጡልን ነው። ጓደኝነት የሚባለውን ነገር ዲሚኒሽንግ ሪተርን ከርቭ ላይ ይመደባል። በህይወታችሁ አንድ ጓደኛ ብቻ ካላችሁ 2 ጓደኛ ቢኖራችሁ የበለጠ በጣም ማራኪ ሊሆን ይችላል። 3 ጓደኛ ካላችሁ አሁንም ደስ ይላል። 4፣ 5 ሲል አሪፍ ነው። ከተወሰነ ደረጃ በኋላ ግን ያ ነገር እናንተን እየማረከ ሳይሆን እያሰለቻችሁ ይመጣል። ለምሳሌ 15 ጓደኛ ቢኖራችሁ፣ 20 ጓደኛ ቢኖራችሁ ከዚህ ከጓደኝነት ስታገኙት የነበረው ሪዋርድ ወይንም ደግሞ ሽልማታችሁ እየጠፋ ይመጣል።
ሁሉም ነገር በህይወት ማለት ይቻላል በዚህ መደዳ ነው የሚሄደው። ዲሚኒሽንግ ሪተርን አላቸው። ስለ ወሲብም ካወራን ተመሳሳይ ነው። በየቀኑ የምታገኙት ከሆነ በየቀኑ ከዛ የምታገኙት ነገር ከእርካታ ይልቅ ወደ ድካምነት እየተለወጠ ይሄዳል። ወደ መጠጥም ካለፋችሁ በየቀኑ የምትጠጡ ከሆነ የሚከሰተውን መቼስ ታውቁታላችሁ። ሰካራም ሆናችሁ መቅረታችሁ ነው። ምግብ ላይም ተመሳሳይ የተባለውን ኢፌክት ትመለከታላችሁ። ከዛም አልፎ ትራቨሊንግ ላይ ከሀገር ሀገር መሽከርከር ራሱ እየበዛ ሲመጣ ሰልች እየሆነ ይመጣል። ምንም ነገር ይሁን ብቻ በህይወታችሁ በጣም ደጋግማችሁ የምታደርጉት ከሆነ ዲሚኒሽንግ ሪተርን ይዞባችሁ ይመጣል። ከዛ ነገር የምታገኙት እርካታ ወይንም ደግሞ ከዛ ነገር የምታገኙት ሪዋርድ ብላችሁ ሽልማት ብላችሁ ያስባችሁት ነገር ዝቅ እያለ ይመጣል። በመስሪያ ቤታችሁ ውስጥ ሰው መቅጠርም ሊሆን ይችላል። መጀመሪያ አንድ ሰው ስትቀጥሩ በጣም ደስ ይላችኋል። 110ኛ ሰራተኛ ለመቅጠር ግን ስትፈልጉ ምን ነው ባላደርገው ነው የምትሉት። ጌም መጫወትም ተመሳሳይ የሆነ ኢፌክት አለው። መጽሐፍ ማንበብም ልክ እንደዚሁ። ምሳሌዎችን እየሰጠኋችሁ ቪዲዮ ሊያልቅ ይችላል። ምክንያቱም እነዚህ ምሳሌዎች መቼም ቢሆን አያልቁም። በህይወታችን የምናገኘው በጣም የተለያየ ተሞክሮ ስለሆነ የተለያዩ ምሳሌዎችን መጥቀስ እንችላለን ማለት ነው። ዲሚኒሽንግ ከተባለው ከርቭ ወጣ ብለን ደግሞ አሁን ኢንቨርትድ የተባለውን ከርቭ እንመለከታለን። ነገሮችን ስንገለብጣቸው አንድ ነገር ላይ የበለጠ ጥረትን እያሳያችሁ በመጣችሁ ቁጥር ከዛ ነገር እያገኛችሁ የምትመጡት ተሞክሮ ዝቅ እያለ ወይንም እየቀነሰ ይመጣል። በሱ ብቻ አይደለም፣ አንድ ነገር ላይ በጣም እየጣራችሁ በመጣችሁ ቁጥር እዛ ነገር ላይ የመውደቅ እድላችሁም ደግሞ ከፍ እያለ ይመጣል ማለት ነው። እንደዛ ሊሆን አይችልም፣ ይሄ በጣም ፓራዶክሲካል ነው ልትሉ ትችላላችሁ። ማድረግ የሚገባኝን ነገር ስላላደረግኩ እንዴት ነው የምፈልገውን ነገር ማገኘው ትላላችሁ። ነገር ግን ቅድም ያነሳውላችሁ የወታደሮቹ ስልጠና ድራውን ፕሩፊንግ የዚህ አንዱ ምሳሌ መሆን ይችላል። ሌሎች ምሳሌዎችን ስጠን ካላችሁኝም ሜዲቴሽን፣ ጭፈራ፣ ሌሎች ሰዎችንም ለመማረክ መሞከር። እነዚህን ነገሮች የበለጠ ለማድረግ በጣርን ቁጥር ከምንፈልጋቸው ውጤቶች የበለጠ እየራቅን እንሄዳለን። በተመሳሳይ ሁኔታ ደግሞ አብዛኛው ነገሮች በጣም እየጣራችሁባቸው ስትሄዱ እነዛ ነገሮች ላይ የተሻላችሁ እየሆናችሁ ትመጣላችሁ። ስለዚህ ይህንን ኢንቨርትድ የተባለውን ከርቭ መቼ እንጠቀመው ብላችሁ ካሰባችሁ ለተሞክሮዎች መጠቀም እንችላለን። ነገር ግን እነዚህ ተሞክሮዎች በአይምሯችን ውስጥ ብቻ ሲሆኑ ኢንቨርትድ ከርቭ በጣም ፐርፌክት የሚባለው ወይንም ምርጥ የሚባለው መፍትሄ ይሆናል። ተሞክሮ ብለን የምናስባቸው አብዛኞቹ ነገሮችም በእኛ ውስጥ ያሉ ተሞክሮዎች ናቸው። ስለዚህ ኢንቨርትድ ከርቭ ውስጥ ይኖራሉ። መኪና እየነዳችሁ እዛ መኪና ውስጥ ለረጅም ሰዓት በቆያችሁ ቁጥር የምትሄዱበትን ርቀት ረጅም እየሆነ ይሄዳል። ክሪኤቲቪቲ ወይንም ፈጠራ የሚጠይቁ ማንኛውም አስፈላጊ የሚባሉ ነገሮች ግን ይህንን መንገድ ከተከተላችሁ የምትጠብቁትን ውጤት ላታገኙባቸው ትችላላችሁ። አብዛኛው ሰው በህይወቱ ምንድን ነው የሚፈልገው ካልን ሃፒነስ ወይንም ደግሞ ደስታ ሊጠቀስ ይችላል። ደስታን ግን ልክ እንደ የሆነ የምታባረሩት ነገር አድርጋችሁ ደስታን ማግኘት ነው የምፈልገው እያላችሁ ብትሄዱ ከምንጊዜውም በላይ ደስታ እያጣችሁና ምስቅልቅል እያላችሁ ትሄዳላችሁ። በራስ መተማመንም ተመሳሳይ ነው። በራሱ የሚተማመን ሰው ልምሰል እያላችሁ በጣም በሞከራችሁ ቁጥር በራሳችሁ የምታፍሩባቸው ነገሮች እየበዙ ይመጣሉ። በፍቅር ህይወታችሁም ተመሳሳይ ነገር ነው የሚያጋጥማችሁ። ፍቅረኛችሁ ወይንም ደግሞ የትዳር አጋራችሁ የበለጠ ይውደደኝ ብላችሁ ማሰባችሁ ያ አጋራችሁ የበለጠ እናንተን እንዲጸየፋችሁ ምክንያት ነው የሚሆነው። የበለጠ ለመራቅ ምክንያትን እየሰጣችሁት ነው የምትሄዱት። አልደስ ሃክስሊ አንድ የተናገረው ነገር አለ። ኮንሽስሊ ወይንም በንቃተ ህሊናችን አንድን ነገር የበለጠ ለማድረግ በሞከርን ቁጥር በዛ ነገር ላይ ስኬት እያጣን እንመጣለን። ውጤት የሚባለው ነገር የሚመጣው በማድረግና ባለማድረግ ውስጥ ያለውን የፓራዶክሲካል ጥበብ የተረዱ ሰዎች ጋር ነው ይላል። ያ ማለትም አክቲቪቲን ወይንም የሆነ ነገር መስራትን ከሪላክሴሽን ወይንም ከመዝናናት ጋር አንድ ያደረጉ ሰዎች ጋር። ባለፈው ስለ ፓራዶክስ ሰርቼላችሁ ነበር። በህይወት ለምንፈልጋቸው ነገሮች ምክንያታዊ ያልሆነ መንገድ ተጠቅመን የምንፈልገውን ነገር የምናገኝበት መንገድ ነው። ምናልባትም የምንፈልገው ውጤትና የምንሄድበት መንገድ የሚጋጭ ሊሆን ይችላል። ሁሉንም ስትተዉት ራሱ ይመጣል ያልኳችሁ ቪዲዮ አለ አይደለ? ልክ እንደዛ ነው። በህይወታችን ውስጥ ደስተኛ መሆን ከፈለግን ደስተኛ መሆን መፈለግ የሚባለው ነገር ሊኖር አይገባም። ምክንያቱም መፈለጋችን ደስተኛ እንዳልሆነን ማመልከቻ ነው። ስለዚህ የእናንተም ስቴት ኦፍ ማይንድ የሚሆነው እኔ ደስተኛ አይደለሁም ይሆናል። ሰብኮንሽስ ማይንዳችሁ የሚያውቀው እሱን ነው። በፍቅር ህይወታችሁም ተመሳሳይ ነው። ሰው ይውደደኝ እያላችሁ በጣም ሙጥኝ ባላችሁ ቁጥር ያ ሰው ከእናንተ የሚሸሽበትን ምክንያት አገኘ። ምክንያቱም እናንተ አይምሯችሁ ውስጥ ተወዳጅ አይደለሁም የሚለው አመለካከት ነው ያለው። ታዋቂው ጸሐፊ ማርክ ማንሰን አንድ ነገር ተናግሯል። በጣም በጎ የሚባልን ተሞክሮ መመኘት መፈለግ በራሱ አሉታዊ የሚባል ኤክስፒሪየንስ ወይንም ተሞክሮ ነው። አሉታዊ የሚባለውን ተሞክሮ መቀበል ወይንም አክሴፕት ማድረግ ደግሞ ፖዚቲቭ ኤክስፒሪየንስ ነው፣ አዎንታዊ ተሞክሮ ነው ይላል። በህይወት የምንፈልጋቸው ማንኛውም በጣም አስፈላጊ ያልናቸው ነገሮች እንዳለ በዚህ መደዳ ውስጥ ይገኛሉ። ከእርካታ፣ ከፍቅር፣ ከደስታ፣ ከስኬት ማንኛውም በስነ ልቦናችን ውስጥ ተጽዕኖ የሚያመጡብን ነገሮች እንዳለ በዚህ መደዳ ውስጥ ሊገኙ ይችላሉ።
ታዲያ እነዚህ የምትፈልጓቸውን ነገሮች የምታጡት እነዛን ነገሮች መፈለግ ስትቀጥሉ ነው። አንድን ነገር ስትፈልጉ አይምሯችሁ የፈለጋችሁትንም ነገር ፍላጎታችሁንም ሆኖ ያርፋል። ልክ አንድ ውሻ የራሱን ጭራ ለመያዝ እንደሚሞክረው ሁሉ እኛም በህይወት እንደዚሁ እየተሽከረከረን የምንቀረውም ለዚህ ነው። በህይወታችን አንድን ነገር ለማግኘት ማባረርን ስለለመድን ደስታዬንም በራስ መተማመኔንም ወይንም ደግሞ ደህንነቴንም ለማግኘት ብዬ ለምንድን ነው ማላባረረው ብለን ማሰባችን በጣም ናቹራል ነው። ነገር ግን ውሻ መቼም ቢሆን የራሱን ጭራ ሊይዝ አይችልም። የበለጠ በሞከረ ቁጥር የበለጠ ያቺ ጭራ እያመለጠችው ትሄዳለች። የውሻውን እይታ እዚሁ ጋር እንታዘበዋለን። አንድ ያልገባው ነገር አለ። እሱም የሚያባርረውም ጭራ ራሱ ነው። አይምሯችሁንም ማስለመድ ያለባችሁ ማሳየት ያለባችሁ አዲስ ምልከታ ይሄ ነው። እናንተም የምትፈልጉትም ነገር ራሳችሁ ናችሁ። ጭራችሁን ማባረር አቁሙ። እስከ መጨረሻው ስለተመለከታችሁ አመሰግናለሁ። ቻው።